በአዲስ ያዘጋጀውን የእንስሳትና ዓሳ ሀብት ልማት ፓኬጅ ተግባራዊ በማድረግ ህብረተሰቡን በኢኮኖሚ ተጠቃሚ ለማድረግ እየሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ጽሕፈት ቤት አስታወቀ። ጽሕፈት ቤቱም የእንስሳትና ዓሳ ሀብት ልማት ፓኬጅ አሰልጣኙ ስልጠናም በወረታ ከተማም እየሰጠ ነው። በዚህ ጉዳይ ላይ ባልደረባችን በቀለ ተሾመ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። በቀለ እንደምን ውለሃል? በቅድሚያ እስኪ በውይይቱ ላይ የተነሱ ሀሳቦች ምንድናቸው? አጠር አድርገህ ግለጽልን እስኪ። አመሰግናለሁ በፈቃዱ። ተመልካቾች እንደምን ዋላችሁ? እንግዲህ የአማራ ክልል የእንስሳትና ዓሳ ሀብት ጽሕፈት ቤት እንግዲህ ከዚህ ቀደም በተለይ ከ9 ዓመታት በፊት አንድ ፓኬጅ አውጥቶ ነበረ፣ የእንስሳትና ዓሳ ሀብት ልማት ፓኬጅ የሚል ማለት ነው። ይሄ ፓኬጅ ግን በተለያዩ ምክንያቶች ተግባራዊ አልተደረገም ነበርና ይህን ፓኬጅ እንደገና አዳዲስ አሰራሮችን በመጨመር እንዲሁም ደግሞ የሌማት ትሩፋት የሚለው አለ፣ እሱን በማካተት በአዲስ ለመስራት ያው ፓኬጁ በአዲስ ተዘጋጅቷልና ይህን ፓኬጅ ለአሰልጣኞች አሰልጣኝ ዛሬ በወረታ ጽሕፈት ቤቱ እየሰጠ ነው የሚገኘው። በዛሬው ዕለት ስልጠና እያገኙት ያሉት ከዋግ ኽምራ ብሔረሰብ አስተዳደር ከሰሜን ወሎና ከደቡብ ወሎ ዞን ለመጡ በዘርፉ ላሉ የስራ ኃላፊዎችና ባለሙያዎች ነው። እንግዲህ ፓኬጁ ወደ 9 የሚሆኑ ጉዳዮችን ይዟል። ለአብነትም የዓሳ፣ የንብ፣ የወተት፣ የዶሮ ልማት ፓኬጆችና የተሻሻለ መኖ ልማትና አመጋገብ የመሳሰሉትን ፓኬጁ ነው በውስጡ የያዘ። እንግዲህ በተደጋጋሚ እንደምንሰማው ከሆነ በአማራ ክልል በተለይ በእንስሳት ሀብት ሀብታም ነው፣ ሀብት አለው። ነገር ግን የዚያን ያክል አለማም ሲባል ነው ያው የሚሰማው። እንደው ለሀብቱን እንኳን ለምሳሌ ብናነሳ የክልላችን የእንስሳት ሀብት ከሀገር አቀፍ አኳያ ወደ ከ24% በላይ የሚሆነውን አስተዋጽኦ አለው። ምናልባት በቅርቡ ማለት ይቻላል ከ2013 12 አካባቢ የማዕከላዊ ስታቲስቲክስ መረጃ ባወጣው መሰረት በክልላችን ከ17 ሚሊዮን በላይ የዳልጋ ከብቶች እንዳሉ እንዲሁም ወደ 18 ሚሊዮን የሚጠጋ በግና ፍየሎች መኖራቸውና በአመት ከ30 እስከ 40 ሺህ ቶን ዓሳ ይመረታል። ይህ ሀብት ይህን ያክል ቢኖርም ነገር ግን ለኢኮኖሚን በሚደግፍ መልኩ ስራ ላይ ተግባር ላይ በመዋል በኩል በጣም ክፍተት አለና ጽሕፈት ቤቱ ይህን ፓኬጅ በአዲስ ያዘጋጀውም ሀብት አለ። ይህ ሀብት ደግሞ ልማት ላይ በመዋል የሀገሪቱን ኢኮኖሚ እንዲደግፍ በማድረግ በኩል ነው በአዲስ አዘጋጅቶ እንግዲህ ይህን ስልጠና እየሰጠ ያለው። የፓኬጁ አስፈላጊነት የመጀመሪያው የእንስሳት ሀብቱን ምርትና ምርታማነቱን እንዲጨምር ማድረግ ነው። ከዛ ይህን ምርትና ምርታማነት በማሳደግ የሀገሪቱን በኢኮኖሚ በኩል በመደገፍ በኩል የራሱን አስተዋጽኦ እንዲወጣ በማድረግ ነው። ምናልባት ያው ሀብቱ ቢኖርም የስጋ ምርት ሳይቀር ከውጭ ይገባል ወደ ሀገራችን። ይህን ከውጭ የሚገባውን ማስቀረትና በተቃራኒው ደግሞ የእንስሳት ምርት የተለያዩ የእንስሳት ተዋጽኦዎችን ወደ ውጭ መላክ የሚሉትም አንዱ ግብ ተደርጎ ነው የተያዘ። በተለይ ደግሞ በዘርፉ ላይ የስራ እድል በመፍጠር በርካቶች የስራ አጦችን የስራ እድል ለመፍጠር አንዱ ታሳቢ ተደርጎ ነው እየተሰራ ያለ ማለት ነው። እንግዲህ በመክፈቻ ንግግሩ የጽሕፈት ቤቱ ምክትል ኃላፊ አቶ ነጋ ይስማው ንግግር አድርገው ነበረ። የዚህን መድረክ ዋና ዓላማ አንስተዋል። ዋና ዓላማ ምንድነው? ዘርፉን ማሻሻል፣ ኢኮኖሚ መደገፍ ነው። ሌላው ደግሞ የገበያ ተኮር የሆነ አገልግሎት እንዲሰጥ ባለሙያዎቹ በእውቀት ኑሯቸው ተግባሩን እንዲሰሩ ማስቻል ነው የሚል ነገር አንስተዋል። በተለይ ደግሞ ብዙ ጊዜ ያው ፖሊሲዎች እንደዚህ ፓኬጆች ይወጣሉ። እነዚያ ግን መሬት ላይ ሲወርዱ አይታይም። ተግባር ላይ ክፍተት አለ እና ይህን በተግባር በመዋል ደግሞ ጽሕፈት ቤቱ የበኩሉን ኃላፊነት ይወጣል የሚል ነው ያነሱት። ከፓኬጁ የሚጠበቁ ግቦች አሉ። እነዚያን ግቦች ደግሞ በማሳካት በኩል ጽሕፈት ቤቱ በየደረጃ ያለው ባለሙያ የስራ ኃላፊዎች ኃላፊነቱን ይወጣል ነው ያሉት። እንዲሁም ሰልጣኞች ደግሞ ያው ክፍተቶች አሉብን፣ ብዙ ጊዜ ስልጠና አላገኘንም ነበረ። ይሄ ስልጠና ግን ሌሎች ቀሪ ስልጠናዎች እንዳሉ ሆኖ ክፍተታችን ሞልቶ አገልግሎት ለመስጠት ተገቢውን አገልግሎት ለመስጠትና የሚጠበቅብን ኃላፊነት ለመወጣት ያስችለናል የሚሉ ሀሳቦችን ያነሱት። አሁን በቡድን ሆነው እነዚህ ሰልጣኞች እየሰለጠኑ ያሉት። ቀጣይም እንግዲህ ወደ ቀበሌ ስልጠናው የሚቀጥል ነው የሚሆነው። እነዚህና ሌሎች መረጃዎችን አጠቃለን ደግሞ ለተመልካቾች የምናቀርብ ነው የሚሆነው። አመሰግናለሁ።